ወደ ወቅታዊ ጉዳዮቻችን እንምጣ። ብዙ ነገሮች አሉ፣ ብዙ ነገሮች እየሆኑ ናቸው ያሉት። ዛሬ ሁለተኛ ሳምንታቸው ሶስተኛ ቀን ላይ ይገኛሉ። የኢትዮጵያ የጤና ባለሙያዎች የስራ ማቆም አድማ ያደረጉ መሆናቸው የሚታወቅ ነው። እስካሁን በአገዛዙ የጤና ባለስልጣናት በኩል የተደረገው ድርድር ውጤታማ እንዳልሆነ ነው ድርድሩን የሚያደርጉ ወገኖች ያሾለኩ ያሉት መረጃ የሚያሳየው። አገዛዙ ለምንም ነገር ለ12ቱ ጥያቄዎች በጤና ባለሙያዎች ለተነሱት ለ12ቱም ጥያቄዎች ምንም መልስ ሊሰጥ እንደማይችል ዝግጁነቱም ፍላጎቱም እንደሌለው ነው እየገለጸላቸው ያለው። ይልቅስ በማስፈራራት ጉልበት ስራውን ትጀምራላችሁ፣ መገኛችሁ ወይ ሆስፒታል ነው አሊያም እስር ቤት ነው፣ ከቤት መቀመጥ አትችሉም ነው ያሉት የጤና ባለስልጣናቱ። ወይ ከእስር ቤት ትሆናላችሁ አሊያም ከሆስፒታል ትሆናላችሁ፣ ከቤታችሁ አትቀመጡም ብለዋል። እንዲህ አይነት ነገር ነው የገጠማቸው። በአቋማቸው ጸንተዋል። እስካሁን በበርካታ አድማ በተመታባቸው ሆስፒታሎች እስካሁን ስራ አልተጀመረም። ዳግማዊ ሚኒሊክ ስፔሻላይዝድ ሆስፒታል ዛሬ የተጻፈውን ነገር ተመልክተን ነበር። እዚህ የምትሰሩ ዶክተሮች በጥቁር አንበሳና በዳግማዊ ጳውሎስ ሆስፒታል ከፍተኛ የጤና ባለሙያ ችግር ስላለ ለጊዜው በሽፍትን በፈረቃም እየሄዳችሁ እንድታግዙ የሚል ማስታወቂያ ተለጥፏል። ስለዚህ ጥቁር አንበሳም ቅዱስ ጳውሎስ ሆስፒታልም በአድማቸው እንደቀጠሉ መሆናቸውን የሚያሳይ ነው። ሌሎች አሁንም የሚቀላቀሉ ይኖራሉ። መንግስት እልህ ውስጥ ነው ያለው፣ እብሪት ውስጥ ነው ያለው። የተወሰኑ ጥያቄያቸውን እንኳን በቃል ደረጃ ለመመለስ ፈቃደኛ አይደለም። በአንጻሩ ግን አቃቤ ሕጎች ለፍትህ ሚኒስቴር ባለሙያዎች እስከ 24000 ብር የደሞዝ ጭማሪ ፈቅዷል። በመላ ሀገሪቱ ለመጨቆኛ መሳሪያዎች በፍትህ ስም ለሚጨቁኑለት ለነዚህ ባለሙያዎች እስከ 24000 ብር የደሞዝ ጭማሪ ማድረጉን አስታውቋል። የጠየቀ ሌላ መልስ የሚሰጠው ለሌላ። ድምጹን እያሰሙ ያሉት የጤና ባለሙያዎች ናቸው። ነገር ግን ደሞዝ የሚጨመርላቸው ለአብይ አህመድ የማፈኛ ተቋማት ለሆኑት ለፍትህ አካላት ሆኗል። በሌላ በኩል አንድ የሕክምና ከፍተኛ ባለሙያ የአጥንት ስፔሻሊስት የአዳማ ስፔሻላይዝድ ሆስፒታል ባለሙያ ነው፣ ሰርጅን ድንገት ህይወቱ አልፏል። በምን ምክንያት ህይወቱ እንዳለፈ የሚታወቅ ነገር የለም። ጥያቄ እየተነሳ ይገኛል። ዶክተር ተሾመ እሸቱ ይባላል። ከፍተኛ ድንጋጤ ውስጥ በከተተ ሞቱ ተሰምቷል። ማን ነው ይሄንን የፈጸመው ማን ነው ያደረገው የሚለው ገና የሚጣራ ሆኖ በድንገተኛ በራሱ በጤንነት ችግር ይሁን ወይም በሌላ መልኩ የሚታወቅ ነገር የለም። ግን በዚህ ወቅት ላይ ጤና ባለሙያዎቹ ጥያቄ እያነሱ ባለበት የዚህ የሕክምና ባለሙያ ህልፈት ብዙዎችን ጥርጣሬ ውስጥ ከቷል። ለማንኛውም ሁኔታው ተጣርቶ እስኪመጣ ትክክለኛው መረጃ እስክናገኝ ድረስ እንጠብቃለን ማለት ነው። በበርካታ ሆስፒታሎች እስካሁን ምንም አይነት የሕክምና አገልግሎት እየተሰጠ አይደለም። በተለይ በትልልቆቹ ሆስፒታሎች የሐዋሳ ሆስፒታል፣ የጥቁር አንበሳ ሆስፒታል፣ የወላይታ ሶዶ ሆስፒታል፣ የመቀሌ አይደር ሆስፒታል እነዚህ በሙሉ ከአገልግሎት ውጪ ሆነዋል። መቼም ኢትዮጵያ ውስጥ አንድ ዶክተር አንድ የሕክምና ባለሙያ በዳቦ ጥያቄ፣ በቤት ኪራይ ጥያቄ፣ በትራንስፖርት ጥያቄ አቃተኝ ኑሮ ከበደኝ በሚል ጥያቄ አንድ ዶክተር ስራው ሲስተጓጎል፣ ሁለተኛ እንደገና ደግሞ ይሄን ጠይቃል ተብሎ ሲታሰር አንድ ዶክተር የኢትዮጵያ ስታቲስቲክስ የሚያሳየው ለ40 ሺህ ነው። ለ40 ሺህ ኢትዮጵያዊ ነው የሚያግዘው። 40 ሺህ ኢትዮጵያውያንን ህይወት የሚመለከት ነው መሳይ። በጣም መድኃኒት ናቸው ማለት እኮ ነው ዶክተሮች ኢትዮጵያ ውስጥ ተፈልገው የማይገኙ ናቸው። 40 ሺህ ማለት በጣም ብዙ ህዝብ ነው። ለዛ አንዳንድ ጣል የተደረጉ እነዚህ ሐኪሞች ለእውነት በእነዚህ ጥያቄዎች በቤት ኪራይ ጥያቄ፣ በዳቦ ጥያቄ፣ በትራንስፖርት ጥያቄ በመሳሰሉት ጥያቄዎች ስራ ሲስተጓጎል የከፋ ወንጀል ነው። እንደዚህ አይነት ጥያቄ ሲነሳ በሕክምናው አካባቢ እንደዚህ አይነት ጥያቄ ከስራው ሴንሲቲቪቲ በጣም ከባድ ከመሆኑ አንፃር የሕክምና ስሜት ያለው መንግስት፣ ህብረተሰብን የሚጠብቅ መንግስት፣ ህብረተሰብን አስተዳደራለሁ የሚል መንግስት የጤናው አካል እየተጎዳበት ነው ያለው። ጤና ደግሞ ዝም ብሎ ሄዶ ሆስፒታል ድንገት ሰው ታሞ ሕክምና ማግኘት ያለበት ቦታ ነው፣ ጊዜ የሚሰጥ አይደለም። እና ያንን ቦታ ኮሚቴ አቋቁሞ የቶሎ ችግሩን ልፍታ አይደለም እያለ ያለው። ስለዚህ ይሄ የሚያሳየው አንዱ ትልቁ ነገር ይሄ መንግስትም ይፈታው አይደለም፣ ያነሳቸውን ጥያቄዎች መሳይ ሊፈታ የሚችለው አይደለም። ስለዚህ ሐኪሙ ፕላን ቢ የሚባል ያስፈልገዋል መሳይ። መጠንከር ነው፣ ወገብን ጠበቅ ማድረግ ያስፈልጋል፣ ቀበቶን ጠበቅ ማድረግ ያስፈልጋል እና ርቆ ማየትም ያስፈልግ ይመስለኛል የዚህ መንግስት ባህሪያት
በእርግጥ ሐኪሙም የሚጠይቃቸው ጥያቄዎች አሉ። ይሄ መንግስት ሊፈታው ይችላል ወይ? በመጀመሪያ ደረጃ ጥያቄ እነዚህን 12 ጥያቄዎች ደግሞ ዝም ሲል ሲያንዘላዝላቸው ሊያታልለኝ ሲሞክል በኋላ ያዳነችንም እናነሳዋለን አይደለም። በዚህ ሲል ምንድነው ማደርገው የሚል ፕላን ቢ ያስፈልገዋል ትግሉ። አለበለዚያ ላይ ራመድ ይችላል። እና እኔ ባለፈው ያነሳነው ነው መሳይ ለአንድ ፖለቲካ ውስጥ እንደሚሳተፍ ሰው ኢትዮጵያ ፖለቲካ ውስጥ እንሳተፋለን እንደምንል ሰዎች ጥያቄ ፖለቲካ ጥያቄ ሆኖ አድጓል። ተወደደም ተጠላ ከደመር ነው የሐኪሙን ጥያቄ፣ መምህሩን ጥያቄ፣ ሲቪል ሰርቫንቱን ጥያቄ፣ የገበሬውን ጥያቄ፣ ሴቱን ጥያቄ፣ ወጣቱን ጥያቄ፣ ስርዓቱን ጥያቄ ስንደምረው የሽግግር ጥያቄ ነው የሚሰጠው። እኩል ይሆናል የሽግግር ጥያቄ ነው። ከሽግግር በታች መለስ አይችልም በፍጹም። ባለፈው ያነሳነው ነገር እኮ ነው። ደሞዝ ለምሳሌ እንውሰዳት 8000 ነው 16000 ቢያደርገው ብዬ በቀደም ያሰብኩ ነበር። የሰራተኛውን ደግሞ ምን አይነት ኑሮ ነው የሚኖረው በ16000 ብር? ከባድ እኮ ነው። ፋንዳሜንታል የሆነ ከባባድ ለውጦች፣ ተያያዥ ጉዳዮች አብረው መፈታት አለባቸው። መሳይ ኢኮኖሚው ጉዳይ መታከም አለበት። በዚህ ውስጥ ሲቪል ሰርቫንቱ ሊዋኝ አይችልም፣ ኑሮ ሊኖር አይችልም። መሳይ ህይወት የሌለበት ውቅያኖስ ሆኗል የኢትዮጵያ ኢኮኖሚ። ጤነኛ ኢኮኖሚ አይደለም። ዜጎች ሊዋኙበት አይችሉም። እና ከዛ አንፃር እኔ ፕላን ቢን አዘጋጅቶ ሐኪሙም ትግሉን መቀጠል ያለበት የዛን ሰው ግን ሞት የዚህን ሐኪም ሞት መከታተል ያስፈልጋል። አንዳንድ ፌስቡክ ላይ አንዳንድ ጽሁፎችን ማየው ደባ እንደተገደለ ነው እንደውም አትግደሉን የሚል እንቅስቃሴ ማይቻለሁና ከወቅቱ እንቅስቃሴ ጋር ተያይዞ ሐኪሙን ለማስፈራራት ሊሆን ስለሚችል ሁላችንም በንቃት ትግሉን መከታተል ነው ያለበት። ገለታው እንግዲህ ከአገዛዙ የጤና ባለስልጣናት ጋር እየተነጋገሩ ያሉት ይህንን ንቅናቄ የሚያስተባብሩ አካላት በምን መልኩ እየተገናኙ እንዳለ አናውቅም። ፊት ለፊት ይገናኙ እንደተባለው ከሆነ ቨርቹዋል ወይም ደግሞ በርቀት ባለ የግንኙነት መንገድ ከሆነ በምን እንደሆነ አናውቅም። ግን እየተገናኙ እንዳለ ለጊዜውም አሁን የአድማው እንቅስቃሴ ጋብ ያለው ወሬው ከመድረክ ላይ ጠፋው እነሱ እያደረግን ያለነውን ንግግር በትዕግስት ጠብቁ ስላሉ ነው። በትላንትና ዕለት እንደሰማነው ከሆነ ምንም አይነት ውጤት የለውም። ስለዚህ ለሌላ ዙር ለሌላ ጠንካራ መስዋዕትነትን ለሚጠይቅ አጠቃላይ እርምጃ ተዘጋጁ የሚልም ጥሪ ማድረጋቸውን ሰምተናል። እንደተባለው አንዳንድ ወጣ ገባ የሚሉ ነገሮች አሉ። ይሄ ሲኒየር ሐኪሞች የሚባሉ ሬዚደንት የሚባሉ ሐኪሞች አሉ፣ ኢንተርን የሚባሉ አሉ። ከነዚህ ሌሎች ደግሞ እንደው ሲኒየር የሚባሉ አሉ። እነዚህ ሲኒየሮች ያለ እነዚህ ያለ ሁለቱ ያለ ኢንተርንና ያለ ሬዚደንት ሐኪሞች ምንም ሊያደርጉ አይችሉም። ስለዚህ አንድ ሰው ከጎደለ በአንድ ቀዶ ጥገና የቲም ስራ ነው የሚደረገው። ዶክተሩ ስፔሻሊስቱ ብቻ ምንም ሊያደርግ አይችልም። አንድ ሰው ከጎደለ የቀዶ ጥገናውን ለማድረግ የሚቻል አይደለም። ስለዚህ በጎደለ እንሰራለን ብለው በአገዛዙ ጫናና ማስፈራሪያ እየገቡ ያሉ ሐኪሞችም ከድርጊታቸው ወይም ደግሞ ከውሳኔያቸው መለስ እንዲሉ እየተጠየቀ ይገኛል። ምንም ማለት አይደለም። እየሰራችሁ ጠይቁ የሚለው አሁን ደግሞ አብን የሚባል አንድ አውደልዳይ ፓርቲ አለ እዛው ብልጽግና አካባቢ የሚያውደለድል እሱ ፓርቲም እንደዚሁ እየሰራችሁ ጠይቁ የሚል የብልጽግና አፍ ሆኖ መጥቷል። በነገራችን ላይ ስለ አብን 34 ድርጅቶች አቋም ይዘው መግለጫ አውጥቷል። በጣም ትልቅ መግለጫ ነው ያወጡት። ወደ ኋላ ላይ እናነሳዋለን። እየሰራችሁ ጠይቁ የሚባል ነገር የለም። ዛሬ እኔ እናንተ በመነጋገርበት ጊዜ እንግሊዝ ሀገር በሰዓት $15 ፓውንድ አይበቃም ብለው አድማ መጥተዋል። አሁን ዛሬ እየሰሩ አይደለም አድማ የመጡት፣ እየሰሩ አይደለም የጠየቁት፣ ስራውን አቆመው ነው። አገዛዙ ለአፋኝ ተቋማት ለፍትህ አካላት ለአቃቤ ሕጎች ይሄን ያህል ብር ሲጨምር የምን ንቀት ነው ወይስ ምንድነው? በዚህ ወቅት ላይ የናንተን አልሰማም ብሎ እነዚህ ይጠይቁ አይጠይቁ የሚታወቅ ነገር የለም። ለነዚህ ግን ደሞዝ ጨምሯል። ምን ማለት ነው? ሌላው ይቅር ቢያንስ ያሰራቸውን እንደዚህ አይነት አፈናውን ይሄ ሰሞንኛ እንቅስቃሴውን እንኳን ጋብ ቢያደርግ ምን አለበት? እያሰረ እያፈነ እየደበደበ ፍርድ ቤት በጸረ ሽብር በሽብር ወንጀል እየከሰሰ እየሰራችሁ ጠይቁ። ምን አይነት እብሪት ነው? ምን አይነት መታወር ነው? ስለዚህ የሕክምና ባለሙያዎች የጤና ባለሙያዎች ያደረጉ ያሉትን እንቅስቃሴ በአንድም በሌላ መቀጠል ያለባቸው፣ ወደ ኋላ መመለስ የለም። ነገር ግን ሌሎች መቀላቀል አለባቸው። መምህራን አሁን ልናነሳው ነው። አዳነች አቤቤ ሰብስባቸዋለች። መምህራንን ድለላ ነው ያዘችው። በቀላል በሌላ በምንም ቃላት አይገልጸውም። ድለላ ውስጥ ነው የገባቸው።
ህፃናትን የምታሞኝ ነው የምትመስለው። አገር ነገ ከነገ ወዲያ ትውልድን የሚረከቡትን እኮ የሚገነቡ መምህራን ናቸው። እሷ በፖለቲካ ስልጣን መድረኩን ስለያዘች በዚህ በመደለያ የሚመጣውን የህዝብ ንቅናቄ ልታስቆም አትችልም። መምህራን በዚህ መደለያ እንደው ካቋማቸው ወይም ከደሞ ከጥያቄያቸው ወደ ኋላ የሚሉ ከሆነ ስለራሳቸው ማፈርን ያለባቸው። እስቲ ገለታው ምን ትላለህ? መጀመሪያ ያነሳው ጉዳይ የዚህ ሐኪሙ ጥያቄ እየሰራችሁ ጠይቁ። እየሰራ ጠየቀ እኮ ሐኪሙ። የዛሬ 6 ዓመት እኮ ነው ጥያቄ ያቀረቡት። የዛሬ 6 ዓመት አካባቢ ኑሮ ከብዶናል በጣም እና የቤት ኪራይም አሁን የጠየቋቸው ጥያቄዎች ጠይቀዋል። እንደው ፊት ለፊት አግኝተው ሰውየው ትራንስፖርትም ችግር አለ። አንዳንድ ጊዜ እንደው ሰርጅን ሆኜ ምንድነው ቀዶ ጠጋኝ ሆኜ ሆስፒታል ድንገት ድረስ ሲባል ባጃጅ እያስኩ ምን እያስኩ በጣም ተቸግረናል። አሁን አንድ ባለስልጣን ስንት V8 የሚይዝበት ምድር ውስጥ ማለት ነው። እና ባካችሁ አግዙን ብለው እኮ ጠይቀዋል። እየሰራችሁ ጠይቁና አላቸው። 6 ዓመት ነው እየሰሩ የጠየቁት። 6 ዓመት በዛው አይደለም የቆዩት። አንዳርጋቸው ባለፈው ጥሩ አድርጎ ገልጾታል። ምንድን ነበረ 7 ጊዜ ነው የወደቁት። ደሞዛቸው ስለማይጨምር ኑሮ 7 እጥፍ ነው የጨመረው ሲል ነበር። ልክ እንደዛ እኮ ነው የሆነው መሳይ። ከትናንቱ ብሷል። እየሰሩ በጠየቁ ቁጥር እየሰሩ እየደከሙ መጡ። ኢኮኖሚው እየደከመ መጣ። ይጋልባል ግሽበቱ። አናነሳዋለን ወደ አዳነቻ ወደ አንሳችሁ ነገር መሳይ። ስለዚህ ሐኪሙ እየሰራ ነበር የጠየቀው። ፕሮሲጀሩን በጣም በትክክል ነው የጠበቀው። ምን ያርግ የተፈጥሮ ጉዳይ ነው። at some point ጉልበቱ በቃ ራደ መሳይ። ተራራ መውጣት አልቻለም፣ ማከም አልቻለም፣ ተከራይቶ መኖር አልቻለም። ስለዚህ የማይሰራበት ሁኔታ ላይ ያደረሰው መንግስት ነው እዚህ ላይ ያደረሰው ራሱ ሐኪሙ አይደለም እና ይሄን የኢትዮጵያ ሕዝብ ፈርዶታል። ስለዚህ መደገፍ ነው ትግሉን ያለብን። ይሄ አዳነች አቤቤ ያነሳች ያልከው ነገር በጣም የገረመኝ መሳይ። ሴትዮዋን ለነገሩ እናቃታለን። እንደዚሁ የደለላ እንትን አቃቢ ሕግ በነበረችበት ጊዜም እንደዚሁ የሐሰት ክሶችን ስታቀናብር የነበረች ሴት እኮ ናት። መጀመሪያ እኛ ወደ ስልጣን ወደዛ ስትመጣ ጮኸን ነበር። ወደ አዲስ አበባ ሲያመጧት የሐሰት ክስ ሁሉ ስታቀናብር የነበረች ሴት ናት። አዲስ አበባን በተለይ ታስተዳድረው አትችልም። አዲስ አበባ ብዙ ስብስብ ችግር ያለባት ከተማ ናት የሚል ጥያቄ አንስተን ነበረ እና ማን ሊሰማ ከቶና ያው እንግዲህ አንከባለው አዲስ አበባን እዚህ ችግር ላይ ከተዋታል መሳይ። ስለዚህ ስለ ቤት ጉዳይ ግን የተወሰነ መረጃ እንስጥ ብንሰጥሩ ይመስለኛል መሳይ ለሰራተኛው። አሁን እዚህ ምናልባት ገለታው ያለችውን እንስማ ነው እንግዲህ ለተመልካቹም በደንብ ሁኔታውን እንዲረዳው እስቲ እንስማት። በሪያን ያልኩት ግን የሰጠነው 50 ሚሊዮን ነው ጨምረን የሰጠው አላጎደልንም። ቃላችንን ጠብቀን ነው። አሁንም እንዲገነባ እንፈልጋለን። በኮሪደር ልማት ነካ ይደረግ ነበረ። የመምህራን ናትና እንደምንም መፍትሄ ኢንጂነሪንግ መፍትሄ አምጡ ብለን ኢንጂነሮቹ ተባብረውን ኢንጂነሪንግ መፍትሄ አስቀምጠው ሳንነካው ያለፍነው መምህራን ማህበር ያውቃል። የመምህራን ማህበርን ቦታ ነው፣ የመምህራኖቹን ቦታ ነው። አሁን መስራት ላይ እኛም ታጥሮ እንዲቀመጥ አንፈልግም። እናንተም አትተኙ፣ ተንቀሳቀሱ፣ ግድ የለም። የነ ማርቲን ሉተርን አባባል አስታውሱ። ከቻልክ ሩጥ ነው አይደል? ከቻልክ ሩጥ፣ መሮጥ ካልቻልክ ተራመድ፣ መራመድ ካልቻልክ ቀጥሉበት። መቆም የለም። ትንሽም ቢሆን ኮንትሪቢዩት ማድረግ ኦነርሺፕም ስለሆነ ማለት ነው። ስላላችሁ አይደለም። ሁሉ ጊዜ ትልቅ ነገር የሚሰራው ጭክን ተብሎ ከጎደሎ ነው የሚሰራውና እናንተም ኮንትሪቢዩት አድርጉ፣ እኛም እናደርጋለን። በቃ አላልንም፣ ግን ደግሞ እናንተም ትንሽ ተንቀሳቀሱ። ደግሞ እንደ ሀገር ነው የሚሰራው። የመጀመሪያውና ትልቁ ውሳኔ የተወሰነው ለመምህራን ነው። ቀጥሎ የጤና ባለሙያዎች ናቸው። ሁለቱን ነው ካቢኔያችን ያየው። ከእናንተ የተነሳው ለመላ የመንግስት ሰራተኞች ያልነው ከዛ በኋላ ነው። የእናንተ ጥያቄ ሲሰማ ሌላው የመንግስት ሰራተኞች በጣም ግፊት ሲያደርግ እንደገና ነው ካቢኔው ጨምሮ መመሪያ አድርጎ ደንብ አድርጎ ያወጣው። ትልቁ ሪሶርስ የከተማው ሀብት እኮ መሬት ነው። መሬትን አቀረበ። ከንግድ ባንክ ጋራ ኦልሞስት 2 ዓመት የፈጀ ኔጎሽዬሽን ነው ስናካሄድ የቆየ ነው።
ከዛ ውስጥ ወደ 120 ቢሊዮን ብር የሚሆን ቤት እንዲገነባላችሁ በጀት አዘጋጅቻለሁ ብሎ ንግድ ባንክ ሲናገር ከዚህ በላይ ብስራት ያለ አይመስለኝም። እኔ ሰርፕራይዙ ይሄ ነው። ምን ሌላ ቃል ይገልጸዋል? ይሄ ድለላ ካልሆነ አንደኛ መምህራኖቹ ከየት አምጥተው ነው የሚገነቡት? መሬቱን ብትሰጥ እንግዲህ 25 በመቶ ቆጥባችሁ ተባለ። 25 በመቶ እንኳን በሷ የምግብ ዳራጎት እኮ ያሉ ናቸው መምህራን። ዛሬን እንዴት እናድራለን፣ ዛሬ ቁራሽ ዳቦ እናገኛለን ለሚል መምህር ቆጥባችሁ የሚለው ስላቅ ከጭካኔም ተለይቶ የሚታይ አይደለም። በዚህ ላይ እንደፈሩ የምታውቀው የእናንተን ጥያቄ ነው ያስቀደምነው። የእናንተ አንደኛ ነው። መምህራኖቹም ፈርተዋል። መምህራን ከተነሳ የሚፈጠረውን ቀውስ አውቀውታል። ስለዚህ መምህራንን ማደንዘዝ ነው። ከመምጣታቸው በፊት በዚህ በስብሰባ እየወጠሩ እንደዚህ አይነት መደለያዎችን ማቅረብ ነው። አዳነች ያው ኮሪደሩን አይታል። ኮሪደር መጣ ያላሰቡት ነው። ኮሪደር የመጣው ድንገት ነው ያመጡት። ሁሉን ነገር ጠርጎ ነው የወሰደው። አይደለም የታጠረን የተሰራን ቤት ሁሉ ነው አጥቦ የወሰደው። ስለዚህ ምንም የሚሰጡት መሬት የለም፣ ምንም ያቀርቡትን ብርም የለም። ለራሱ የኢትዮጵያ ንግድ ባንክ በድጎማ ያለ በአይኤምኤፍ ሳንቲም በተገኘች እኮ ነው እንደ ጡጦ ጠብ ጠብ እያለለት እየተነፈሰና እየተራመደ ያለው። ከየት አምጥቶ ነው ብር የሚሰጠው? ለዛውም ለመምህራን